ህቡ የከተማ ገዳይ ቡድን ሲመሩና ሲያስገድሉ ነበር። በመቀሌና በማይካድራ በክልሉ የሚገኙ የተለያዩ አካባቢዎች ላይ የዘር ጭፍጨፋ ይፈጸሙ ናቸው። የሚጠይቁባቸው ወንጀሎች እጅግ በጣም የበረቱ ናቸው። ከዛ ለመሸሽ ነው የስውሩ ማፊያ ልበለው ሰውየው በሚገርም ሁኔታ እጁ ያለበትና በደም የጨቀየ ሰው ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሐሳብ ዴሊ ከሐሳብ ሚዲያ እነሆ ተጀምሯል። በዛሬው ዝግጅታችን ሁለት ጉዳዮችን ወደ እናንተ የምናደርስ ይሆናል። ያልፋል አሻግርና ይድነቃቸው ተሾመ ቆይታ እናደርጋለን። ያፊንዴና አለው ይርነህ እንዴት ነህ? ሁሉ መልካም፣ ሁሉ አሪፍ። የመጀመሪያው ጉዳያችን ከትላንትና ጀምሮ በተደጋጋሚ በተለይም በኦሮሚያ ክልል አዳማ ከተማ ላይ ዜጎች ወጣቶች ከመንገድ ላይ እየታፈሱ መሆናቸውን ወላጆች ወጣቶችና ፖለቲከኞች በተለያዩ ሚዲያዎች በማህበራዊ ትስስር ገጾች ጉዳዩን እያስተጋቡ ይገኛሉና ይህንን አስመልክቶ የኦሮሚያ ክልላዊ መንግስት የኮሙኒኬሽን ቢሮ እንዲሁም ደግሞ የሚመለከተው አካል በተጨማሪም ደግሞ የአዳማ ከተማ ስፔሲፊክ በተባለው አካባቢ ያለው ምላሽ ግብረ መልስ መኖር አለበት በሚል ይህንን ሐሳብ ለማሻገር ወደናል። በተለያዩ ቢቢሲን ጨምሮ በተለያዩ የማህበራዊ ሚዲያዎች አማካኝነት በከተማዋ ነዋሪዎች በግዳጅ የታፈሱ ወጣቶች የተለያዩ ምንጮች እንደሚያውቁ እነርሱም ባላቸው ስጋት የተነሳ ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ከአዲስ አበባ 100 ኪሎ ሜትር ርቃ በምትገኘው ባዳማ የሚገኝ ከመንገድና እንዲሁም ደግሞ በአካባቢያቸው ወጣቶች ተሰብስበው ሲገኙ እየታፈሱ ይገኛሉ የሚል ነገር ስጋቶች ከዚያም እየተናፈሱ ይገኛሉ። በተለያዩ ማህበራዊ ትስስር ገጾች ከሁለት ሳምንት በፊት ጀምሮ ይሄ ጉዳይ ሲዘዋወር ነበር። እንግዲህ እንደ ሐሳብ ሚዲያ እንደ ሐሳብ ዴሊ ጠረጴዛ ደግሞ በዋናነት ይሄንን ልናነሳ ያደረግንበት ጉዳይ እንግዲህ የአዳማ ከተማ አስተዳደር የራሱ የሆነ እንደ መስተዳድር የኮሙኒኬሽን ቢሮ አለው፣ የህዝብ ግንኙነት ቢሮ አለውና ያ ቢሮ እንደዚህ አይነት ጉዳዮች ሲወጡ ፈጠን ያለ ምላሽ መስጠት መቻል ይገባዋል። ምክንያቱም ህዝብ ላይ የሚፈጠረው አዳማ እንደምታውቀው የብዙ እንትኖች መዳረሻ ነች፣ መተላለፊያ መዳረሻም ጭምር ነች። በተለይም ደግሞ ከከተማ ወደ አዳማ ከተማ የሚሄዱ ከዚህ ከመሃል ከተማ ወደ አዳማ ከተማ ሰንበት ቀናቱን ለመዝናናት የሚሄዱ ለተለያዩ ፕሮግራሞች የሚሄዱ በርካታ እንግዲህ የኮንፈረንስ ከተማ አይደለች ከተማዋ፣ የኮንፈረንስ ከተማ እንደመሆኗ መጠን በርካቶች እዛ መዳረሻ ያደርጋሉ። ለስልጣናም ለተለያዩ ስራዎችም ወደዛ ከተማ ይሄዳሉ ለመዝናናትም ጭምር። ስለዚህ የከተማዋን ነባራዊ ሁኔታ የከተማ አስተዳደሩ ማሳወቅ አለበት። እንግዲህ እዚህ ማህበራዊ ትስስር ገጹ ላይ የተናፈሰ ያለው ወሬ ትክክል ነው አይደለም የሚለውን ምላሽ መስጠት፣ ህዝብን ማረጋጋት፣ ለሚነሱ ጉዳዮች ተገቢ የሆኑ መረጃዎችን መስጠት ተገቢ ነው ብለን ስለምናምን ነው ይሄን ያነሳነው። እኛም በርግጥ እየሞከርን ነበር ወደ ስቱዲዮ ከመግባታችን በፊት አይደለም። አዎ፣ ለኦሮሚያ ክልል ኮሙኒኬሽን ጽህፈት ቤት ኃላፊ ለሆኑት ለአቶ ኃይሉ አዱኛ በእጅ ስልካቸው ሁለት ስልክ እናውቃለንና በሱ ስልካቸው ላይ በተደጋጋሚ ስለ ጉዳዩ ምንነት በዝርዝር ጉዳዩን እንዲያስረዱን በእጅ ስልካቸው ደውለን ነበር። ልናገኛቸው አንቻልንም። በመናገኛቸው ሰዓትም ልናስገባቸው እንችላለን። በዋናነት እንዲህ አይነት ነገሮች ሲኖሩ አንዳንድ ጊዜ ነገሩ ምንም ይሁን ምን ከክልሉ የሚወጡ መግለጫዎች ያስፈልጋሉ። ምናልባት ከስቱዲዮም ከወጣን በኋላ ሊኖር የሚችልበት አግባብ ሊኖር ይችላል። ግን በፍጥነት እንዲህ አይነት ነገሮችን ማካሄድ ያስፈልጋል። አንዳንድ ጊዜ ከጀርባ ሌላኛውን ካርድ ለመምዘዝ የሚጥሩ ሰዎች እንዳሉ ይታወቃልና ጥንቃቄ መደረግ እንዳለበት በዚሁ አጋጣሚ ማስመር እንፈልጋለን። ለነሱ ግብአት መስጠት እንዳይሆን። በትክክል። እሺ፣ ወደ ሌላኛው ጉዳይ እንለፍ። መልካም። ዋና ጉዳያችን ነው አይደል? ዋና ጉዳያችን ዛሬ ትናንትና ምሽቱን የወጣ አንድ በጣም ትልቅ ዜና አለ። የህወሓት ከፍተኛ አመራሮችን ዶክተር ደብረጽዮን ገብረሚካኤልን ጨምሮ በዋናነት 7 የህወሓት ከፍተኛ አመራሮች እነ ጌታቸው አሰፋን አቶ ጌታቸው ረዳን ጨምሮ የጦር ጀነራሎቹን በርካቶች የተካተቱበት የክስ ቻርጅ ወይም ደግሞ የክስ መመስረቻ አቤቱታ
እንደወጣ ሰምተናል። እዚህ ጉዳይ ላይ ነው ቆይታ የምናደርገው ይርኔ። አው ነገርየው ያው ብዙ አዲስ አይደለም ግን ይሄኛው በልዩነት የተነሳው ከዚህ ቀደም ከጥቅምት 2013 እስከ 2015 እዛው ጥቅምት ላይ ባሉት 2 ዓመታት ውስጥ በሰሜኑ ጦርነት ወቅት የተፈጸሙ በተለይም ደግሞ በትግራይ ክልል ጊዜ አስተዳደር በወቅቱ የህወሓት አስተዳደር በፈረሰበት ወቅት በዛ ወቅት ሲያገለግሉ የነበሩ የአመራሮችና ቤተሰቦቻቸው ተጨማሪ መረጃ ያለን ቤተሰቦቻቸው ያለበትም ምክንያቱም መረጃ ያዝንበት ሁኔታ አለና እሱ ጋር በተያያዘ ነው ይሄ ለየት የሚያደርገው። እንደምናስተሳውሰው በሰሜኑ ጦርነት ወቅት በህወሓት ያልተፈጸመ ጉድ የጦር ወንጀል አልነበረም ማለት እንችላለን። የማይካድራው ጉዳይ በጣም ትልቅና መነጋገሪያ የነበረ ጉዳይ ነው። መጀመሪያም ለዚህ የሰሜኑ ጦርነት ዋነኛ ምክንያት እንደምታስተዋውሰው በሰሜን እዝ ላይ የደረሰው ጥቃት እንደሆነ ይታወቃልና ከዛ ጊዜ ጀምሮ ያለው የ2 ዓመታቱ ሂደት ህወሓት በክልሉ መቀሌን ጨምሮ በተለያዩ አካባቢዎች ያልፈጸመው በደል የዘር ጭፍጨፋ እንዲሁም ደግሞ ብዙ የሚነሱ ጉዳዮች አሉና በትላንትናም የወጣው መረጃ ይህንን ጉዳይ የበለጠ የሚያረጋግጥ ሆኗል። ሐሳብ ሚዲያ እንግዲህ በልዩነት የደረሰው ደብዳቤ አለ፣ የደረሰው መረጃ አለ። ይሄን አስመልክቶ ለሐሳብ ዴሊ ዝግጅት ክፍል የደረሰው መረጃ አለ። ይሄ መረጃ በኢፌዴሪ ፌደራል ፖሊስ ኮሚሽን ለወንጀል ምርመራ ጠቅላይ መምሪያ አዲስ አበባ ብሎ ነው የሚጀምረው። ጉዳዩ የወንጀል ድርጊት ጥቆማ ማቅረብን ይመለከታል ይላል። የተጻፈው ሚያዝያ 21 ነው። ከትናንት በስቲያ ነው የተጻፈው። ለኛ የደረሰን ትናንት ከሰዓት በኋላ ነው። እዚህ ላይ ቀደም ሲል አንተ እንደተጠቀስከው 18 ተጠርጣሪዎች በተለይም ደግሞ በቀድሞ በዚህ ከ2 ዓመት በፊት በነበረው የሰሜኑ ጦርነት ላይ በተለያዩ የወንጀል ድርጊቶች ተሳትፈዋል በሚል የወንጀል አንቀጾች ጭምር ተጠቅሰውበት የተዘረዘሩ ከፍተኛ አመራሮች አሉ፣ የህወሓት አመራሮች አሉ። ሁለት ነገሮችን ቀድመን እናንሳ ይርኔ። በሰሜኑ ጦርነት ጊዜ ሁለት በጣም በተረጋጋሚ ስንሰማቸው የነበሩ ስሞች ነበሩ። ምንድነው ተግባራቸው የሚል ጥያቄ ራሱ ሲነሳባቸው የነበሩ በዚህ የወንጀል ድርጊት ጥቆማ ደብዳቤ ላይ ለሐሳብ ሚዲያ የደረሰው ደብዳቤ ላይ የተመለከትነው አለ። አንደኛው ሴንትራል ኮማንድ የሚል ስም ነው። ሁለተኛ ረመጥ የሚል ስም ነው። ስለ ሴንትራል ኮማንድ እናንሳ። ሴንትራል ኮማንድ ማን ነው የሚለው? ሴንትራል ኮማንድ ልክ ይሄ የሰሜኑ ጦርነት ሲጀመር አብዛኞቹ እንደምታስተዋውሰው ይርኔ ከጦርነቱ 8 ወራት 9 ወራት ቀደም ብሎ ወደ ትግራይ ክልል መቀለ ከተማ የመግባት እድል ወይም ደግሞ ሁኔታን አመቻችተው እዛ ከተማ ላይ ከተማው ነበርና እነዚህ በተለይ ደግሞ 18ቶቹ ከላይ ቀደም ብለን የምንጠቅሳቸው አቶ ጌታቸው አሰፋ፣ ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ፣ አቶ ዓለም ገብረ ዋህድ፣ አቶ ጌታቸው ረዳ ካሳይ፣ ሌተናንት ጀነራል ታደሰ ወረደ ተስፋይ፣ ሌተናንት ጀነራል ጻድቃን ገብረትንሳኤ፣ ሌተናንት ጀነራል ዮሐንስ ወልደ ጊዮርጊስ እነዚህ ወደ መቀሌ ከተማ ሄደው ነበር። እንደምታስተዋውሰው ይርኔ እዛ ሄደው የተለያዩ የማደራጀት የማዋቀር አይነት ስራዎችን ሲሰሩ ነበር። በዛ መሃል የፌደራል መንግስቱ እንደምታስተዋውሰው እዛ ክልል ላይ ራሱን የቻለ ስርዓት አቋቁሞ ነበር። ወይም ደግሞ ልክ እንደ አንድ ክልል ሌላው ክልል ላይ እንደሚደረገው ሁሉ ራሱን የቻለ መዋቅር ሰርቶ ነበር። ይሄ መዋቅር ትችት ይገጥመዋል፣ ተቃውሞ ይገጥመዋል። ዋነኛ የገጠመው ተቃውሞ ከነማን ነው? ከነዚህ ሰዎች ነው። ቀደም ሲል ከተጠቀስናቸው ሰዎች ነው። የሚጠበቅም ነበር። ምንድነው ዋነኛ ትችታቸው? እዚህ ትግራይ ክልል ውስጥ ያለው ከፌደራል መንግስት ተሾሞ የመጣው መስተዳደር የብልጽግና ፓርቲ አስተዳደር ነው። ይሄ ደግሞ ትግራይን እና ትግራዋይን እንዲሁም ህወሓትን የሚወክል አይደለም፣ በቀላሉ ቋንቋ ተላላኪ ነው የሚል ነበር ያነሱት። ከዛ ይሄንን ጉዳይ ወዴት ይዘውት ሄዱ? በደቡብ ምስራቅ ትግራይ የምትገኝ ሰምራ የምትባል በረሃለች፣ እዛ ነው ሲመክሩበት የነበረው። እዛ ሄደው መከሩ። ምን ተቋቋመ? እዛ ውስጥ ሴንትራል ኮማንድ ተቋቋመ። ይሄ ሴንትራል ኮማንዱ የዚህ የፌደራል መንግስቱ የወከለው አስተዳደር ተጻራሪ ነው። ምንድነው ቀጥታ የተወሰነው ውሳኔ? እነዚህ ሰዎች መገደል አለባቸው
ባንዳ ናቸው መገደል አለባቸው በሚል ሴንትራል ኮማንድ የተባለው ቡድን ይህንን ስራ መስራት ጀመረ። እንግዲህ ከሳምሪ በረሃ የተጠነሰሰው ጉዳይ ነው አሁን ይሄኛውን የወንጀል ጥቆማ እስከ ማምጣት የደረሰው። እነዚህ ሳምሪ በረሃ ውስጥ ከተጠነሰሰው ጉዳይ ጀርባ 7 ሰዎች እንዳሉ ያመለክታል። በዋናነት ቅድም የዘረዘርናቸው ሰዎች አሉ። አንደኛው ደብረጽዮን ጌታቸው አሰፋ፣ ወይዘሮ ፈትለወርቅ፣ ጌታቸው ረዳ ራሱ የቀድሞ ጊዜ አስተዳደር ያሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ፣ ሌተናል ታደሰ ወረደ፣ ሌተናል ጀነራል ጻድቃይ ገብረ ትንሳኤ እነዚህ በክስ መዝገባቸው በሴንትራል ኮማንድ ውስጥ የነበሩ 7 በዋናነት የሚጠረጠሩ አካላት እንደሆኑ ተጠቅሷል። በነገር ላይ ይህንን ነገር ወደ ክስ መዝገቡ እንዲመጣ ጥቆማ ያደረሱት ጌታቸው አበራ ንጉስ የተባሉ የህግ ምሁርና ጠበቃ እንደሆኑ ተነግሯል። ቀድሞም ደግሞ በትግራይ ክልል የፍትህ ቢሮ ኃላፊ በጊዜ አስተዳደሮች ስለዚህ ነገር ይሁን በደንብ ይረዳሉ። ቅርብ የነበሩ ሰዎች ናቸው። በትግራይ ክልል ያን ወቅት ላይ መታስታውስ ከሆነ የፈንቅድ መስራች የነበሩ የማን የተባሉ ግለሰብ ወጣት በተለይም ወጣቶችን ሲያስተባብሩ የነበሩ ግለሰብ አንደኛው በዚህ በነ ጌታቸው ሴንትራል ኮማንድ አሁን በጠቀስነው ረመጥ ኢላማ ከነበሩ ወይም ታርጌት ከነበሩ ሰዎች መካከል አንዱ ናቸው። ሌሎችም ደግሞ አሁን ይሄኛው በጊዜ አስተዳደር ውስጥ ሲሰሩ ናቸው የተባሉ ነበሩ አይደል? አሁን የወጡት ከነዚህ ውጪ ደግሞ የማንን ጨምሮ በትግራይ ክልል በእነዚህ ኃይሎች የዘር ማጥፋት ወንጀል የተፈጸመባቸው በርካታ አያሌ የሚባሉ ሰዎችን መረዳት ይቻላል። በዚህ በሰሜን እዝ ጥቃት በኋላ እንደምናስታውሰው በፌደራል ጠቅላይ አቃቤ ሕግ ከዚህ ጋር በተያያዘ በጥቃቱ ጋር በተያያዘ 349 ሰዎች ወደ ኋላ እንመለስ ብዬ ነው ነገሩን በደንብ ለመመልከት ወደ 349 ሰዎች የእስር ትዕዛዝ ወጥቶ ነበር ከዚህ ጉዳይ ጋር በአጠቃላይ በዛም ወቅት በ124ቱ ላይ በቁጥጥር ስር ውለው ነበር። እንደምናስታውሰው እነዚህ ሰዎች በአጠቃላይ የዘር ማጥፋት ወንጀል የፈጠሩ ሰዎች ናቸው። በተለይም በመቀሌና በማይካድራ በክልሉ የሚገኙ የተለያዩ አካባቢዎች ላይ የዘር ጭፍጨፋ የፈጸሙ ናቸው። ገብቷል። ከዛ በኋላም በዚህ በትግራዩ ጊዜ አስተዳደር ውስጥም ገብተው የራሳቸው ሚና የፈጠሩ ናቸው። አንተም መጀመሪያ ላይ እንዳነሳው የህዋት አመራሮች በደንብ ተዘጋጅተው ነገርየውን አስልተውበት መቀሌ ከመሸጉ በኋላ ከዛ በኋላም በነበረው ሂደት የራሳቸውን ልዩ ኃይል ኮማንዶ አሁን ያነሳነውን ረመጥን ጨምሮ የሴንትራል ኮማንድን በማደራጀት ላይ ይገኙ ነበር። ወደ ሁለተኛው ዝርዝር ክስ እንምጣ። የመጀመሪያው ሴንትራል ረመጥ ነው አለን። ከዛ በኋላ ሴንትራል ኮማንድ ነው። ሴንትራል ኮማንድ ከጥራ ቁጥር 8 ቀደም የዘረዘርናቸው ስለመጣን ድጋሚ ላለመጥራት ነው። ሴንትራል ኮማንድ የተባለው አደረጃጀት በበላይነት ይመራ የነበረው በጌታቸው አሰፋ ነው። ጌታቸው አሰፋ አንድ ጽሁፍ ፍትህ መጽሔት ላይ ርዕሱን ብቻ ላስታውስ ስውሩ የደህንነት ሰው ማፊያ አይነት የሚል ስውሩ ማፊያ ወይስ የደህንነት ሰው የሚል ጽሁፍ አይቼ ነበር። ይሰው በበርካታ ወንጀሎች ውስጥ ታጥሮ እንደሚገኝ በትግራይ ክልል በነበረው ቆይታ አሁን እንደምናየው የረመጥን ያመጣበት መንገድና ከዚህ ጋር ተያይዞ በርካቶች በዚህ በትግራይ ክልል ጊዜ አስተዳደር ድጋፍ ሰጪ ሰራተኞች ላይ በማስፈጸምና በመፈጸም ተባባሪ የነበረ ግለሰብ ነው። በአዲስ አበባ ይቅርታ መቀጠል ትችላለህ። እሺ በአዲስ አበባ እዚህ ማከላይ በነበረው እያንዳንዱ የደህንነት ሁኔታዎች ከሰዎች ግድያ ጋር አፈና ጋር
ከአካል መጉደል ጋር በተገናኘ የስውሩ ማፊያ ልበለው ሰውየው በሚገርም ሁኔታ እጁ ያለበትና በደም የጨቀየ ሰው ነው። የደገመው መቀሌም ይህንን ሁኔታ ነው። አዎ እዚህ የክስ ጥቆማው ላይ አቶ ጌታቸው አሰፋ ካላቸው ልምድ በመነሳት ሲል ነው የሚገልጸው። ካላቸው ልምድ በመነሳት ሲል ይሄንን የገዳይ ቡድን ተብሎ ስያሜ የተሰጠውን ማቋቋማቸው ተነስቷል። እንግዲህ የሁለት የክስ ጥቆማዎች ናቸው የቀረቡት። አንደኛው የክስ ጥቆማ የወንጀለኛ መቅጫ ህግ አንቀጽ 269 ሀለን መሰረት በማድረግ ይሄን በመተላለፍ የተፈጸመ ነው። ይህ ደግሞ ምንድነው የሚለው የዘር ማጥፋት ወንጀል ነው በዚህ አንቀጽ ስር የሚገኘው። ሁለተኛው ክስ ደግሞ የወንጀል አንቀጽ 270 ነው። እሱ ሰላማዊ ህዝብ ላይ የሚፈጸም የጦር ወንጀል ሲል ነው የሚገልጸው። እነዚህ ናቸው የተላለፉት። እንግዲህ የሐሳብ ዴይሊ የሐሳብ ሚዲያ ቤተሰቦች ይሄን ነገር በግልጽ እንዲረዱት አንዳንድ ነጥቦችን እናንሳ። እዚህ ደብዳቤ ላይ ከተሰጠው ጥቆማ ላይ ለኛ ከደረሰን ደብዳቤ ላይ የተነሱ አንዳንድ ሐሳቦችን እናንሳ። ቀደም ሲል አንተ በርካቶቹን ዘርዝራቸዋል። በተለይ ደግሞ ከ2013 ወዲህ የተፈጸሙ ድርጊቶች ናቸው በዋናነት ለዚህ የክስ ጥቆማ መነሻ የሆኑት። ተመልካቾች አብዛኞቹ መልእክት ሳጥናችን ላይ ይጽፉልናል ብለን እናስባለን። ጥያቄ የሚፈጥርባቸው ብዙ ነገር አለ። እነማን ናቸው? አሁን ትናንትናም በሐሳብ ሚዲያ የተለያዩ የሚዲያ አማራጮቻችን ዜናውን አስራጭተነው ነበር። የደረሰንን መረጃ መነሻ በማድረግ በእነ ዶክተር ደብረጽዮን ገብረ ሚካኤል ላይ ክስ ተመሰረተ ብለን አንስተን ነበር። ምንድነው ክሱ? የዚህኛው አሁን እየተከናወነ ያለው የመፈንቅለ መንግስቱ የዚህ የጊዜ አስተዳደሩን ማፈናቀል ቢሮዎችን በህገወጥ መንገድ መያዝ ወይንስ ምናምን የሚሉ ጥያቄዎች አሉ፣ ብዥታዎች አሉ። እርሱን ለማጥራት ነው ይሄንን የምናነሳው። በዚህ አጋጣሚ የሐሳብ ዴይሊ ምንጮቻችንን ከልብ እናመሰግናለን። የሐሳብ ሚዲያ ምንጮቻችንን ከልብ እናመሰግናለን። ከጠራ ቁጥር 1 እስከ 7 ይርኔ ቀደም ሲል አንተ እንደጠቀስከው በተለይም ደግሞ ከጥር 21 ቀን 2013 ጀምሮ በትግራይ ክልል በሳምሪ በረሃ ከዛም ባለፈ በጥቅሉ በክልል ውስጥ በሚገኙ ዞኖች የተለያዩ መዋቅሮችን በተለይም ደግሞ የነሱን የስለላ የብርበራ የጉልበት እና የታጣቂ ኃይሎችን ጭምር ማደራጀት የሚባለው ዋነኛ ስራ ውስጥ ተዘርዝረዋል። እነዚህ ሰባሰቦች እነማን ናቸው ካሉ ተመልካቾቻችን ቀደም ሲል የጠቀስናቸው እነ ዶክተር ደብረጽዮን፣ አቶ ጌታቸው አሰፋ፣ ወይዘሮ ፈትለወርቅ፣ አቶ አለም ገብረ ዋህድ፣ አቶ ጌታቸው ረዳ ካሳይ፣ ሌተናንት ጀነራል ታደሰ ወረደና ሌተናንት ጀነራል ጻድቃን ገብረተንሳይ ናቸው እዚህ ውስጥ የሚገኙት። ሌላኛው ከዚህ ቀጥሎ ያሉት እንግዲህ አጠቃላይ ቁጥራቸው ስንት ነው ብለናል? 18 ነው ብለናል። ከ1 እስከ 7 ያሉት ዋነኞቹ ናቸው። ከ8 እስከ 9 ያሉት ደግሞ በተለይም ደግሞ ከ2013 ጀምሮ በፌደራል መንግስት የተዋቀረውን በትግራይ ክልል የተዋቀረውን ኃይል በጉልበት ለመጣል የተለያዩ የጦርነት አርሚ ክፍለ ጦርና መሰል ወታደራዊ አደረጃጀቶችን ሲመሩ እንዲሁም እነርሱን ሆኖ ሲንቀሳቀሱ የአደረጃጀቱ መሪ ሆነው ሲንቀሳቀሱ እንዲሁም ሴንትራል ኮማንድ የተባለ አካል በሰጣቸው ቀደም ሲል አቶ ጌታቸውን ስናነሳ አቶ ጌታቸው አሰፋን ያነሳንበት በሱ በተሰጣቸው ፖለቲካል ውሳኔና መመሪያ መሰረት የጊዜ አስተዳደሩ አመራሮችና ድጋፍ ሰጪ ሰራተኞች ላይ ግድያ በመፈጸማቸውና በማስፈጸማቸው የሚለው ይጠቀሳል። ሌላኛው አሁንም ተመልካቾቻችን ግልጽ እንዲሆንላቸው በዚሁ የክስ ጥቆማ ላይ የተሰረዘረው የአቶ ጌታቸው አሰፋ አበራ ጉዳይ ነው። ቀደም ሲል አንተ የጠቀስካቸው ስውሩ ሰው ብርቅየው ሰው ማንንም የማያውቃቸው አደባባይ ላይ የማይታዩት ከማፊያም ስም የገዘፈ ስም ያላቸው በጣም አንዲት ፎቶ ነበረች። በጣም የኮፍያው ፎቶ የፍትህ መጽሔት ሪፖርት እሱኛውን ፎቶ ያረጉበት እሱኛውን ኮፍያ ያረጉበት ፎቶ ነበር የተጠቀመው። ትዝ ካለ በደንብ አስተውሎ በእንትኗ ላይክ ፌድ አፕ ያረገ ፎቶ ያው እሳቸው በእነዛ አይደለም የሚታወቁት። አንድ ይሄ እንትናችን ላይ የተሳለው ማለት ነው አእምሯችን ላይ የተሳለው ሰው አቶ ጌታቸው አሰፋ አበራ የሴንትራል ኮማንድ ፖስት አባል በእነዚህ ቀደም ሲል በተጠቀሱት የግድያ ውሳኔዎች
ከመሳተፋቸው ባለፈ አሁን በተሰጠው የክስ ጥቆማ መሰረት የወንጀል ጥቆማ መሰረት በብሔራዊ ደህንነት ውስጥ የዋና ዳይሬክተር በመሆን ረጅም ጊዜ ባካበዱት ልምድ ምክንያት ይሄንን ቀደም ሲል የጠቀስነው ረመጥ የተባለውን ህቡ የከተማ ገዳይ ቡድን ሲመሩና ሲያስገድሉ ነበር የሚል ጥቆማ ቀርቦባቸዋል። ሌላኛው በነዚህ ሁሉ ውሳኔዎች ውስጥ የጊዜ አስተዳደሩ አመራሮችና ድጋፍ ሰጪ ሰራተኞች እንዲገደሉ እንግዲህ ከፌደራል መንግስቱ የተወከሉት ማለት ነው ይድሬ እንዲገደሉ ማድረጋቸው በግልጽ ተቀምጧል። ይሄ የዘር ማጥፋት በሚለው ክስ አንድ ላይ ነው። ክስ ሁለት ላይ ይድሬ ምን ብለን አንስተናል? የጦር ወንጀል ብለን አንስተናል። የጦር ወንጀል በአንዲት ሀገር ከፍተኛ ቅጣት ከሚያስቀጡ ወንጀሎች መካከል ተጠቃሹ ነው። ይሄ የጦር ወንጀል ላይ እነዚህ ተጠርጣሪዎች ከ2013 ጀምሮ ሲካሄድ በነበረው ጦርነት የፌደራል መንግስቱን ውሳኔ አልቀበልም በማለት ክልል ውስጥ የሚደረጉ እንቅስቃሴዎችን በተለይም ደግሞ ከፌደራል መንግስቱ የሚሰጡ ውሳኔዎችን በመሻር በራሳቸው እንዲከወን በማድረግ ከዛም ባለፈ እንግዲህ የጦርነቱ አሳዛኝ መነሻ እናስታውሳለን። ያ ማለት አንድን የሉዓላዊት ሀገር መከላከያ ሰራዊት መውጋት ማለት ነው። ህዝብም ይጠብቅል በጣም አጃይብ የሚያስብለውና የሚደንቀው ተበድሏል ብለህ ለምታስበው ህዝብ የሚጠብቅ መከታ የሆነ አካባቢውን በበላይነት የሚቆጣጠር ኃይል ነው መልሶ የስተውጋ የታየውና የህዋት ይደር በየትኛውም ዓለም የሚገኝ ሰው ቁጭ ብሎ ለሚያስብ ሰው ተቀባይነት የሌለው ጉዳይ ነው። እነዚህ ነገሮች ስንመለከት በሰሜኑ ጦርነት ወቅት ያልሰማናቸው ጉዶች የሉ በህዋት በኩል የተፈጸሙ አሁን ይሄኛው አሁንም አስምረን የምንናገረው በትግራይ ክልል ጊዜ አስተዳደር ውስጥ የነበሩ ሰዎች ላይ ነው ጉዳቱ የደረሰው። የችግሩ ሰለባ የነበሩ በመቀሌ ውስጥ ኗሪ ሆኑ በክልሉ የተለያዩ አካባቢዎች ሲኖሩ የነበሩ በተጨማሪም ደግሞ በአፋርና በአማራ ክልል የነበሩ ዜጎች የተፈጸሙ ጦር ጭፍጨፋዎች የጦር ወንጀል የተፈጸመባቸው ዜጎቻችን ሳያካተት ነው። እንደዚህ አይነት ነገሮች የበለጠ በተለይም እንደነ ጌታቸው አበራ ንጉስ አይነት የህግ ሰዎች ቢመጡ ተነሳሽነት የሚፈጠር ይመስለኛል። የነዚህን ሰዎች ክስ የበለጠ ወደፊት ለማምጣት በዓለም አቀፍ የጦር ወንጀል ክስ ለመመስረት ማለት ነው። ባለፈው በተረጋጋሚ ስናነሳ ነበር ይርኔ በተለይም ደግሞ ትግራይ ክልል ላይ የጊዜ አስተዳደሩ አቶ ጌታቸው ረዳም ይሁኑ ከዛም በኋላ የተቋቋመው ጊዜ አስተዳደር በህዋት ከፍተኛ አመራሮች ያልተፈለገበት ያልተወደደበት ተቀባይነት ያላገኘበት ምክንያት ምንድነው ስንል ያነሳን ነበር። የተለያዩ መላምቶች እየተቀመጡ ነበር። በተለይም ደግሞ ፖለቲካን ጥልቅ ብለው የሚያውቁ የሐሳብ ሚዲያ ቤተሰቦች በደንብ ማብራሪያ እየሰጡን ነበር። ከሰጡን ማብራሪያ ውስጥ አንዱ እነዚህ ሰዎች ምናልባትም እንዲህ አይነት መተራመስ እንዲህ አይነት ማዋከብ እንዲህ አይነት የሆነ አየሩን ማወክ አይነት ነገር ካልፈጠሩ የሚጠይቁባቸው ወንጀሎች እጅግ በጣም የበረቱ ናቸው። ከዛ ለመሸሽ ነው ይሄንን ያደረጉ ያሉት እሚል ምላሽ እየሰጡን ነበር። በእርግጥስ እንደዛ ነው ወይ የሚለው ደግሞ ይሄ እንግዲህ የህግ ምሁርም ናቸው አካባቢ ላይም ረጅም ጊዜ በአገልግሎት የቆዩ ናቸውና ይሄንን አመላክተውናል። እንደው ግን ይሄ የክስ የወንጀል መጠቆሚያ ሪፖርት እነርሱ ከሰሙ በኋላ ምንድነው ቀጣዩ ዕጣ ፈንታ የሚለው ማንሳቱ ተገቢ ነው ይርኔ። ይሄንን ጉዳይ ከማንሳታችን በፊት ዕጣ ፈንታቸውን ከማንሳታችን በፊት ከዚህ ቀደም አቶ ኃይለ ማርያም ህሉፍ የተንቤን ኢትዮጵያ ዲሞክራሲያዊ ፓርቲ አስተባባሪውን እዚህ ስቱዲዮ አምጥተናቸው ስለ ህወሓት አሁናዊ ሁኔታ ነግረውን ነበር። በወቅቱም አንድ ነገር ሲናገሩ ልብ ብለ ከሰማ 121 ሰዎች በጊዜያዊ አስተዳደር ሲሰሩ የነበሩ እንዲሁም ደግሞ ከጊዜያዊ አስተዳደር ጋር ተያይዞ ቤተሰቦቻቸው ሲገደሉ ሲታፈኑ ነበር የሚለውን ነገር ነግሮናል። የተናገረውን ዝርዝር ጉዳይ እንመለስበታለን። ቀንጨብ አድርገን ማሰማት እንችላለን። እሱን አቶ ኃይለ ማርያም ያነሳቸው ጉዳዮች ምንድናቸው የሚለውን አድምጠን እንመለስ። በጣም አሪፍ። ሞታ 12 ሰው ሙቷል።
ይሄ የለውጥ ደጋፊ ተብሎ ማለት ሌላ በሴራ ደግሞ ያው ሲቪላኖች ደግሞ በሴራ በርካታ የሲቪሉን በእንትን እያስመጡ በሲቪል ልብስ እየለበሱ ሰው እንዲመታ ስኬለፍ አሴረው እዩን ወደ በረሃ እንዲወጣ ሞቶ 12 ሰው ግን እዚጋው አስተዳደር ለምሳሌ እኔ ወንድሜን እና የእህቴ ባል ቄስ የነበረ እንዲገደል አድርጓል። የኃይለ ማርያም ደጋፊ ናቸው እያሉ በሴራ እንዲገደል አድርጓል ስኬለፍ ማለት ስለዚህ እዚህ ደግሞ በረሃው ነው ግደሉ እያለ የነበረ ጀነራል ጻድቃን ጀነራል ወረደ ጀነራል ምግበይ ገብረ ጻድቅ ወይ ደግሞ ገብረ አዴት የሚባል እንዲገደላቸው ባንዳ የሌላ መንግስት አገልጋይ ሆኖ እያሉ እንዲገደል አድርጎናል ነበር። የአረና አባል የነበረ ዋና ከፍተኛ አመራር የነበረ በዚህ በሰሃር ሳብራ ባሰቃቂ ሁኔታ ጎለታል። የማነ ፈንቅል አደራጃጀት የነበረ ኢንጂነሪ እንብዛ ዘፋኒም ነበረ። የኢንሳ ከፍተኛ ባለስልጣን ነበረ የነበረው። የክልል ደግሞ የኢንቨስትመንት ኃላፊ የነበረ በአሰቃቂ ከተገደለ በኋላ እኛ ከመጣን በኋላ ቀብረ ነው እንዳ ገብርኤል የሚባል ቤተክርስቲያን ከቀብሩ አስፈጻሚም አንደኛ እኔ ነበርኩና እንዲገደል አድርጓል። ከዛ መቃብሩን አውጥተን ይጣል እኛ ከመጣን በኋላ ከመቃብሩ። ስለዚህ ጊዜው አስተዳደር የተደረገ አሰቃቂ ሁኔታ ለመናገር ወይ ደግሞ እንደ ሰው ስፔለት ያስባል ወይ ደግሞ እንደ ፓርቲ ብትለው በጣም አሰቃቂ ድርጊት ነው የተፈጸመው። በጣም አሪፍ ነው ይርኔ። እንግዲህ እዚህ ላይ አንድ ነገር ማስታወስ ይገባናል። የቀረበው የደረሰን መረጃ ላይ ለአብነት ተብለው በእኚህ የህግ ባለሙያ የቀረቡ ለአብነት ተብለው የ12 ሰዎች ስም ዝርዝር አለ። ቤተሰባቸው የተገደለባቸው በዚህ በተለይ ደግሞ ከጊዜ አስተዳደሩ ጋር አብራችሁ ሰርታችኋል ተብለው እነሱም ጭምር በየመንገዱ ይሄ ህቡ ቡድኑ የገደላቸው ከ12 በላይ ለአብነት ነው ይርኔ። 12 በላይ ሰዎች ኃይለ ማርያምም ያነሳው ይህንን ጉዳይ ነው። ኢቭን እኔ ቤተሰቦቹ ተገለውብኛል በዚህ ምክንያት እንደምታስታውሰው የጊዜ አስተዳደሩ ላይ ከጥቅምት 2013 በነበረው እስከ ጥር 2015 ዓ.ም በነበረው ወቅት ላይ የቤቶች ልማት አስተዳደር ዳይሬክተር ነበርና በዛን ወቅት ላይ በጣም ከባድ ጊዜን አሳልፍ ያለው ቤተሰቡም እስከ መገደል ደርሷል የሚል ነገር አንስቷል። የቅድም እንደተጠቀስኩት የማነን ጨምሮ የፈንቅል አደረጃጀት መሪ የአረና አባል የነበረ ከፍተኛ አመራር እንዲሁም ደግሞ የክልሉ ኢንቨስትመንት ቢሮ ኃላፊ የነበሩ ሌሎችም ሰዎች በህዋት ባለስልጣናት መገደላቸውን ተናግረዋል። ከገዳዮቹ መካከልም ብሎ በስልክ ሲነግረን እንደሰማነው ታደሰ ወረደ ይገኙበታል፣ ጻርቃን ገብረትንሳይ እንደሚገኙበት ነግሮናል። ጀነራል ምግበይ ኃይሌይ፣ ጀነራል ገብረ ጻዲቅ ገብረ አዴት የሚባሉ እነዚህ ሁሉ ሰዎች በዚህ ሂደት ውስጥ መሳተፋቸውን ተናግሯልና እንደው እሱም ፖለቲከኛውም ሲነግረን እንደነበረው ነገርየው በጣም ቀላል አልነበረም። በወቅቱ አሰቃቂ መስል ነው የገለጸው። በጣም እንግዲህ የዚህ የክስ ማቅረቢያ ወይም ደግሞ የወንጀል ጥቆማ ነገር ላይ የማስረጃ ዝርዝሮች ተብለው የ12 ግለሰቦች መጥቷል። በነገር ላይ ይርኔ እንደ አይነት ነገሮች በእኛ ሀገር የዲሞክራሲ ስርዓት በተለይም ደግሞ የወንጀል ጉዳይ ጋር ተያይዞ ያለው ስርዓት ላይ መንገድ ይጠርጋል ብዬ ተስፋ አደርጋለሁ። አሁን እኚህ የህግ ባለሙያ ናቸው።
ረጅም ጊዜ የህግ ባለሙያ ናቸው የህግ ምሁር ናቸው ከዛ ባሻገር በክልሉ የፍትህ ቢሮ ላይ ኃላፊ ሆነው ሰርተዋል ይሄንን እንደው የኃላፊነት ቦታውን እዚህ ጋር እናቆየውና የህግ ባለሙያ ከመሆናቸው አንድ ሁለት ደግሞ በዜጋ በመሆናቸው ይሄንን ጥቆማ ራሳቸው ደብዳቤውን አርቀቀው ራሳቸው ያዩትን የሰሙትን ማስረጃ አጠናቅረው ነው ይሄንን ጥቆማ ወይም ደግሞ ይሄን መረጃ እየሰጡ የሚገኙት ይሄ በአንዲት ሀገር የዲሞክራሲ ልምምድ ውስጥ ትልቅ መንገድ ጠራጊ በር ከፋች ነው ዜጎች በየትኛውም አካባቢ የሚፈጸም ወንጀል እንዲህ አይነትም ይሁን ከዚህ ተቃራኒ የሚሆን ሌላም አይነት ሊሆን ይችላል ወንጀሎች ካሉ እንዲህ መረጃና ማስረጃን አጠናቅረን መጠቆም እንደምንችል አቤት ማለት እንደምንችል ክስ እንዲመሰረት እንፈልጋለን ብለን ማለት እንደምንችል ማሳያ ነው የህግ ባለሙያው ያቀረቡት ክስ በተለመደው ይሄ የወንጀል ጥቆማ ዝም ብሎ መተው አይደለም ምክንያቱም እኚህ ሰው በትግራይ ጊዜ አስተዳደር ውስጥ አንድ አባል የነበሩ ሰው ናቸው ቪክቲም ናቸው ኦሬዲ ሰለባ የነበሩ ሰዎች ናቸው ዝም ብለው ለፍትህ ለሚመለከተው አካል አቅርበው ክሱን የሚተውት ጉዳይ አይደለም ምክንያቱም ሰለባ ስትሆን የበለጠ ተቆርቁረን ነገር ይሆን ከዳር የማድረስ ሁኔታ ይሄ ምንድነው የሚባለው ሞራል ፕሮፌሽናሊቲ ምናምን የሚባለው ነገር ተተውና ያለውን ነገር ታመጣለ ቪክቲም በመሆነ ብቻ ማለት ነው የበለጠ እሳቸው ከዳር ሊያደርሱት እንደሚችሉ ምንም ጥያቄ የለውም ግን አንድ ስጋት አለ ምንድነው ስጋት የመሰለ ከዚህ ቀደም የህዋት ባለስልጣናት በተለያዩ ምክንያቶች እዚህም የነበሩ በተለያዩ ወንጀሎች አዲስ አበባም የነበሩ በተለያዩ አካባቢዎች ውስጥ የነበሩ ሰዎች በፖለቲካዊ ውሳኔ በሚል ምክንያት ይሄ አንደኛው በደንብ ተሰምሩበት የማየው ጉዳይ ነው በፖለቲካዊ ውሳኔ በሚል እንዲሁም ደግሞ በተለያዩ አሁን የፕሪቶሪያም ስምምነት አስመልክቶ ከስር የተለቀቁ የተለያዩ የህዋት ባለስልጣናት አሉ ገባ መጠየቅ የነበረባቸው ስማቸው እዚህ ውስጥም የነበሩ አካላት ሊኖሩ ይችላሉ ከዚህ ምን ተጠብቃቸው ገባ እንደ አይነት ጥረቶች እርግጥ ነው ለሰላም ስትል ብዙ ዋጋ ተከፍላለህ ግን ደግሞ ማትደራደርባቸው ጉዳዮች አሉ ሀገረ መንግስቱን እንዳይቀጥልና እንዲቀጥል የሚያደርጉ ሁኔታዎችን ለፈልጌ ነው ስለዚህ እነዚህ አካላት ጠንቅ እንደሆኑ ይታወቃል አሁንስ መልሰን የሆነ ነገር እንያዝን በለምሳሌ ደብረጽዮን እናምጣ ወይ ደግሞ ጀነራል ምግበይን እናምጣ ይዘን ከመቀሌ አምጥተን ወደ ፍርድ ሂደት አምጥተን ከዛ በኋላ ወደ ኋላ ላለመመለሳችን ምንድነው ምክንያቱ ከመጣንበት ሂደት አንፃር ነው ማለት በጣም ሊነሳ የሚገባው ጉዳይ የኔ ስጋት ነው መልካም ጣፈንታዎቹን እናንሳና እንቋጭ አይደል ይርኔ ጣፈንታዎቹ እንግዲህ ያው የትኛውም የህግ አካሄድ ላይ የሚጠበቅ ነገር አለ በተለይም ደግሞ እንዲህ የወንጀል ጥቆማ ነው አሁን እኛ የህግ ባለሙያ የሰጡት ይሄ የወንጀል ጥቆማ በሚመለከተው አካል እንግዲህ ደብዳቤው ቀጥታ ለዳሽ ተብሎ ሲጻፍ ቀደም ሲል ጠቅሰንም የለ ለወንጀል ምርመራ ጠቅላይ መምሪያ ተሰጥቶታል የወንጀል ምርመራ ጠቅላይ መምሪያ የቀረበለትን ጥቆማ እንዲሁም የቀረበለትን ማስረጃዎች መርምሮ ወደ ተገቢው የህግ አካሄድ ይሄዳል ብለን ተስፋ እናደርጋለን እንጠብቃለን ምንድነው ቀጣዩ አካሄድ ያው የወንጀል ጉዳይ ስለሆነ መጥሪያ የመድረስ ካሉበት ሆነው ፍርድ ቤት እንዲቀርቡ የማድረግ አይነት ሂደቶችን እንጠብቃለን እንደው ግን ስጋት አለ በዚህ የወንጀል ጥቆማ የወንጀል ምርመራ ውስጥ ምን ታስባል ምን መሰለ አንድ ነገር ማንሳት ያስፈልጋል በዚሁ አጋጣሚ ፈጽሟል አልፈጸሙም ሌላ ጉዳይ ነው ፍርድ ቤት የሚያጣራው ጉዳይ ነው ነገር ግን የህግ የበላይነት እንዲከበር የፍትህ ተቋማት ራሳቸውን ችለው እንዲወጡ ከማድረግ አንፃር ገብቷል በህግ ላይም በፍትህ ሂደቱ ላይ መተማመን እንዲኖረን ትንሽ ይሆን ነገር ተፈጻሚ ማድረግ ይገባናል መልካም እንቋጫ የተወደዳችሁ ተመልካቾቻችን ስለነበረን ጊዜ ከልብ እናመሰግናለን ሐሳብ ዴሊን ስትከታተሉትን ይመስል ነበር ያልፋል አሻገርና ይድነቃቸው ተሾመ ቆይታ አድርገናል ስለተከታተላችሁን ከልብ ነው የምናመሰግነው መልካም ጊዜ